ቁርአን ላይ ብዙ ጊዜ ሲናገር ስም አይጠቅስም። ነገር ግን ድርጊቱን የፈጸመውን አካል በዚህ መልኩ ስሙ ሳይጠቀስ ነው አላህ የሚናገረውና በዛ መሰረት እንጂ ገዴት ብሎ መጥቀስ አላህ ይችላል። عن نفسه كنفسه أبابرته حاولته على نفسه ودعته إليها وذلك أنها أحبته حبا شديدا በጣም ጫፍ የደረሰ ውዴታ ነው የምትወዳቸው لجماله وحسنه وبهائه ያው ዩሱፍ በጣም አላህ Subhanahu Wa Ta'ala ሲፈጥር አሳምሮ ይፈጠራቸው መልክን ፈጥሮ ሸጥሩን ግማሹን ለዩሱፍ አለይሂ ሰላም አላህ እንደሰጣቸው ነብዩ አለይሂ ሰላቱ ወሰለም ተናግረዋል። እና ይሄን ሁሉ እንግዲህ መቆጣጠር ስላልቻለች ከአቅሟ በላይ ስለሆነ ፍቅሩ በዚህ መልኩ አመቻችታ ልተባበላቸው ነው። وغلقت الابواب በሮችን የዘጋጋች ስትሆን ብዙ ናቸው በሮች ወደ 7 ይሆናሉ ተብሏል። حملها ذلك على أن تجملت له وغلقت عليه الأبواب ዩሱፍን ከመፈለጓ የተነሳ ማመቻቸት ያለባትን ነገር ሁሉ ነው ያመቻቸችው። ራሷን አዘጋጅታለች። ምናልባት በሩ አልተዘጋም እንዳትባል ደግሞ በሮችን ከውጭም ሰው እንዳይገባ ሁሉንም በሮች ዘግታለች። ወደዓته إلى نفسه فقالت ወደ ራሷ ደግሞ ጥሪ ያደረገች። ይሄን ብቻ አድርጋም ዝም አላለችም። ለምሳሌ በዚህ መልኩ ወንድና ሴት ይቀመጥ አንድ ሴት ግብዣ ባታቀርብም ወንድ ልጅ በተፈጥሮ ሴትን ይፈልጋልና ራሱ ጠያቂ ሊሆን ይችላል። እሷ ግን እንደዛ ማጠበቀች ራሷ ጠያቂ ሆና ልትለምን ነው። وقالت هيت لك أقبل تعال إلي باكنا وديني ብላ ወዳለችበት አልጋ ጥሪ ያቀረበችላቸው። هيت لك ይሄ ብዙ ቂራአት አለው። هيت لك هيت لك ተቀርቷል። هيت لكም ተቀርቷል። هيت ማለት በማዕና ተሐየእቱ ተዘጋጅቻለሁ ላንተ ብዬ ተቆነጃጅቼ ነው የመጣሁትና ናቶሎ ብላ ጥሪ ያደረገችላቸው። በዚህ ጊዜ ዩሱፍ አለይሂ ሰላም አላህ Subhanahu Wa Ta'ala በመፍራት አላህን በማስታወስ ምን አይነት መልስ ሰጣት? قال معاذ الله اعوذ بالله ማለት በአላህ እጠበቃለሁ ከዚህ ጸያፍ ተግባር እንደዚህ ምን ልሰራ ይሄን ማዕላ አድርገው ማለት انه ربي احسن مسواي የባለቤቷን ውለታን ማስታወስ ያስፈልጋልና ያንቺ ባለቤት እኮ ለኔ መኖሪያዬን ያሳመረ የተንከባከበኝ ሰው እኮ ነው። إن بعلك ربي أحسن مسواي أي منزلي وأحسن إلي ودني በጣም ብዙ መልካም ነገሮችን አድርጎልኛል። فلا أقابله بالفاحشة في أهله ስለዚህ ባለውለታዬ የሆነውን ሰው ባለቤቱ ላይ ዝሙትን በመፈጸም እሱን አልከዳው ይሄን አላደርገውም ብለው ተነገሯት። ወይም ለአላህ Subhanahu Wa Ta'ala ይሆናል አላህ ዝሙትን ስለከለከለ አላህ ደግሞ የኔን መኖሪያ ያሳመረ የተንከባከበኝ ጌታዬ ነውና ባሮች ሁሉ በተለያየ ቦታ ሲሰቃዩ ሲንገላቱ እኔ ደግሞ በዚህ መልኩ የተከበርኩኝ እንዲኖር ያደረገኝ አላህ ነው። ስለዚህ ይሄን ነገር አላህንም አልከዳም እሱ የከለከለውን ነገር አልሰራም አሏት። إنه لا يفلح الظالمون አላህ እኮ ዛሊሞችን إنه لا يفلح ነገሩ ዛሊሞች እኮ ፈላህ አይወጡም አይድኑም በዱንያም በአኺራ ዛሊሞች የሚጠብቃቸው ክፉ ነገር ነው። ولقد همت به وهم بها በእርግጥ እኮ እሷ በዩሱፍ አሰበች همت به بعزم ይላሉ ወስናለች። እሷ በቃ ነገሩ ይፈጸማል ይሆናል ብላ እዛ ደረጃ ደርሳለች። وهم بها ወደ ዩሱፍ ስንመጣ ግን ወደፊት ለነብይነት የታጩ ናቸውና ይሄን ነገር ያደርጋሉ ተብሎ አይታሰብም። ግን እንደ ሰው እሳቸው ቀልባቸው ዘንበል ብሏል። ወንድ ልጅ በሴት ልጆች የሚሰማውን ስሜት እሳቸው እንደተሰማቸው ነው። لولا أرى برهان ربي لخالطها የጌታን የአላህ Subhanahu Wa Ta'ala ማስረጃ ባያይ ኑሮ ዩሱፍ እሷ ጋር ይገናኝ ነበር። ነገር ግን የአላህን ቡርሃን ማስረጃ አየና ከዛ ነገር አላህ Subhanahu Wa Ta'ala ከለከለው ነው። ምንድነው ቡርሃን ረቢህ የተባለው ከተባለ ቡርሃኑ ላይ ብዙ ነገር ብለዋል። አንዳንዶች ረአ ሱረተ አቢህ ያዕቁብ የአባታቸውን ሱራ ብቅ ባሉና አዩአቸው ማን ዩሱፍ አለይሂ ሰላም عضا على اصبعه بفمه ይሄንን ጣታቸውን ንክስ አደረጉባቸው ብቅ ብለው ማለት ጣታቸውን ንክስ ያደረጉባቸው አባታቸውን ሲያዩ ድንግጥ ብለው ያ ነገር የነበረው ስሜት በአጠቃላይ ለቀቃቸውና ወደ ማምለጥ ሄዱ። ወይም ረአ ኸያል الملك የባልየውን ሱራ ኸያል አላህ Subhanahu Wa Ta'ala እዛው አሳያቸው በዛው ነገሩ ቀዘቀዘ። ወይም ረአ ዩሱፍ رفع يوسف رأسه إلى سقف البيت ወደ ጣራው ራሳቸውን ከፍ ሲያረጉ ሲያነሱ فإذا كتاب في حائط البيت ይላል ግድግዳው ላይ የተጻፈ ጽሑፍ አዩ። ምን ይላል ጽሑፉ? ولا تقربوا الزنا إنه كان فاحشة وساء سبيلا የሚል ጽሑፍ አለ። ዝሙትን እንዳትቀርቡ እሱ ማለት ጸያፍ የሆነ ተግባር ነው መንገድነቱም የከፋ ነው የሚል ጽሑፍ ሲያነቡ ወዲያው የተሰማቸው ስሜት ጠፋ። وقيل في البرهان الذي رآه يوسف
ሰላቱ አያት ሚን ኪታቢላህ ወይም 3 የቁርአን አንቀጾችን አላህ ሱብሓነሁ ወተዓላ አሳይቷቸዋል ይላሉ። አንደኛ ወኢነ ዐለይኩም ለሐፊዚን በእናንተ ላይ የሚጠባበቁ መላኢኮች አሉ የሚለው አያ ነው። ወማ ተኩኑ ፊ ሸእኒን በየትኛውም ሁኔታ አንተ ብትሆን እኛ እንከታተላችኋለን ብሏል አላህ ሱብሓነሁ ወተዓላ። ወቀውሉ አፈመን ሁወ ቃኢሙን ዐላ ኩሊ ነፍሲን ቢማ ከሰበት አላህ ሱብሓነሁ ወተዓላ ማለት በየትኛውም ነፍስ ላይ በምትሰራው ስራ ተከታታይ የሆነ ጌታ አይደለምን ይላል። እና ይሄ ነገር ይሄን ታይቋቸዋል ይሄ አያና በዛ ጊዜ የተሰማቸው ስሜት እንደጠፋ ነው። ቡርሃኑን አላህ በግልጽ ይሄ ነው ብሎ ተናገረም። አላኩል ሐል እነዚህ የተዘረዘሩትም ቢሆኑ ምንም ከልካይ ነገር የለውም። አላኩል ሐል ያ የተሰማቸው ስሜት እንዲጠፋ ሆኖላቸዋል በአዩት ቡርሃን። ከዛሊከ ሊነስሪፈ ዐንሁ ሱአ ወልፈሕሻ መጥፎን ነገር ጸያፍን ከዩሱፍ ለመመለስ በዚህ መልኩ እኛ ቡርሃኑን አሳይተነዋል አለ አላህ። ከማ አረይናሁ ቡርሃነን ሰረፈሁ ዐማ ካነ ፊህ ከዛሊከ ነቂህ ሱአ ወልፈሕሻ ፊ ጀሚዕ ኡሙሪ ከነበረበት ነገር ለመውጣት ማስረጃን እንዳሳየነው ሁሉ ከጸያፍ ተግባር ከመጥፎ ተግባር እንጠብቀዋለን። ኢነሁ ሚን ዒባዲና አልሙኽለሲን አይ ሚን ዒባዲና አልሙኽታሪን ከተመረጡት ባሮቻችን ነው እሱ ማለት ሚን አልሙጅተቢን አልሙጠሀሪን አልሙኽታሪን አልሙስጠፈይን የተመረጡ ከሚባሉት ከነቢያቶች ከዛ ነው ዩሱፍ ይላል። ወስተበቀ ልባበ ወቀደት ቀሚሷ ከዛ በኋላ አላህ ቡርሃኑን አሳይቷቸው እንግዲህ ከእሷ ለማምለጥ መሮጥ ጀመሩ። ዩኽቢሩ ሓለሁማ ሒነ ኸረጃ የስተቢቃን ኢለል ባብ እሷም አልተሳካላት። እሳቸውም ደግሞ ከዚህ ተግባር ለማምለጥ ሲሮጡ እሷም ከኋላ ተከተላ ሲቴር ነው በሩን እሽቅድድሚያ የተያዙት ማለት ነው። በሩን ተሽቀዳደሙ። እወጣለሁ አትወጣም። ወቀደት ቀሚሶሁ ሚን ዱቡር ከኋላ በኩል የዩሱፍን ቀሚስ እሷም ቀደደች። ወአልፈ ያ ሰይደሃ ለደል ባብ መጨረሻው በር ላይ ባሏን ሁለታቸው ዩሱፍና ባለቤቱ አገኙ ማለት ነው። ከዛ በኋላ ወዳው ነው እንግዲህ ወደ መክር ሄደች፣ ወደ ሴራ ዩሱፍን አጥፊ አድርጋ እሷ ነፃ ሆና ጥሩ ሰው መስላ ልትቀርብ ነው። ወቃለት ሊዘውጅሃ ሙተነሲለትን ወቃሊፈተን ዩሱፍ ቢዳኢሃ ዩሱፍን ዚና ዝሙት ፈላጊ እሷ ደግሞ ንጹህ ሰው መስላ ልትቀርብ ነው። ምን አለች ለባለቤቷ? ቃለት ማ ጀዛኡ መን አራደ ቢአህሊካ ያው ኢራዳ ተግባሩ ስላልተፈጸመምና በአንተ ባለቤት በአንተ ሚስት ላይ መጥፎን ነገር ዝሙትን የፈለገ ሰው ዋጋው ምን ይሆናል? ኢላ አዩስጀን ኢላ ሰጅን መታሰር እንጂ እስር ቤት መታሰር እንጂ ሌላ ምን ዋጋው ሊሆን ይችላል? አው አዳቡን አሊም ወይም ደግሞ የተወሰነ ያክል መገረፍ እንጂ። አሁንም ከአዳቡ ከግርፊያው በፊት ያስቀደመችው እስራቱን ነው። እስራቱ ከመገረፉ ቀለል ስለሚል ይሄን አስቀድማ ተናግራለች። አው አዳቡን አሊም ዩድረቡ ضربا شديدا موجعا فإن ذلك انتصر يوسف بالحق ይሄን ስትናገር እሷ በዚህ ጊዜ አይ ይሄን ካለችማ ሐቁን ነገር ማውጣት አለብኝ ብለው ዩሱፍ አለይሂ ሰላም ሐቁን ነገር ሊናገሩ ነው አሁን ለሰውየው ማለት። ቃለ ዩሱፍ አለይሂ ሰላም አሉ ሂ ራወደትኒ አን ነፍሲ እኔ በእሷ መጥፎ ነገር አላሰብኩም። እሷ ራሷ ናት ከራሴ ያባበለችኝና የጠየቀችኝ እንጂ እኔ ትዝ አላለኝም ይሄ ነገር። ቃለ ባርረን ሳዲቀን ሂ ራወደትኒ አን ነፍሲ ወዘከረ አነሃ ኢተበዐትሁ ተጅዚቡሁ ኢለይሃ ሐታ ቀደት ቀሚሶሁ እኔ እንዲህ ብዬ እንኳ ለማምለጥ ስሞክር ከኋላ ተከትላ ይኸው ቀሚሴን ቀደዋለች ብለው ለሰውየው ተናገሩ። አይ ውሸት ነው ስትል እሷ አላህ ደግሞ ምስክር አዘጋጅቶ ያን ሕፃን ልጅ ከእሷ ቤተሰብ የሆነ ሕፃን ልጅ ሊያስመሰክርላቸው ነው። ወሸሂደ ሻሂዱ ሚን አህሊሃ ከእሷ ቤተሰቦች የሆነ መስካሪ መሰከረ። ኢንካነ ቀሚሱሁ ቁደ ሚን ቁቡል ወቃለ ፊ ሸሃደቲሂ ምስክርነቱን ሲሰጥ ምን አለ? ቀሚሱ ከሆነ ቁደ ሚን ቁቡል አይ ሚን ቁዳሚሂ ከፊት ለፊቱ ከሆነ የተቀደደው ፈሰደቀት ፊ ቀውሊሃ ኢነሁ ራወደሃ አን ነፍሲሃ እሱ ነው ያባበለኝ እሱ ነው የፈለገኝ ብላ በተናገረችው ንግግር እውነተኛ ነች እሷ። ለምን? ሊአነሁ የኩኑ ለማ ደዓሃ ወአበት ዐለይሂ ደፈዐትሁ ፊ ሰድሪሂ ፈቀደት ቀሚሷ ምክንያቱም እሱ ነይ እያለ እየፈለገ እሷ ደግሞ እንዲህ ብላ ስትገፈትር በዛ መልኩ ሊቀደድ ይችላልና ስለዚህ ከፊት ለፊት ከሆነ እሷ እውነተኛ ነች አለ። ወኢን ካነ ቀሚሱሁ ቁደ ሚን ዱቡር ቀሚሱ ደግሞ ከኋላ በኩል ከሆነ የተቀደደው ፈከደበትሁ ሚነ ሳዲቂን እሷ ዋሽታለች ዩሱፍ አለይሂ ሰላም ከእውነተኛዎች ነው። ወዛሊከ የኩኑ ከማ ወቃ ይሄ ያው እንደነበረው ክስተት የሆነው ነገር ይሄ ነው የተከሰተው ነገር። ለማ ሀረበ ሚንሃ ወተጠለበትሁ እሱ ሲሸሽ እሷ ስትፈልግ አምሰከት ቢቀሚሲሂ ሚን ወራኢ ከኋላ በኩል ሲያመልጣት ቀሚሱን ይዛለች። ሊተሩደሁ ኢለይሃ በኃይል ዩሱፍን ለመመለስ በዚህ ጊዜ ስትታገል ፈቀደት ቀሚሱሁ ሚን ወራኢ ከኋላ በኩል ቀሚሱን ቀዳለች እና ይሄ ከሆነ እሷ ውሸታም ናት ዩሱፍ እውነተኛ ነው የሚለውን ነገር ተናገረ። ከዛ በኋላ ሰውየው የተቀደደው ከየት ነው የሚለውን ነገር ሊያይ ነው። ሲያይ ከኋላ በኩል ነው የተቀደደው። ፈለማ ረአ ቀሚሱሁ ቁደ ሚን ዱቡር
የዩሱፍን ቀሚስ ከኋላ በኩል ተቀዶ ባየው ጊዜ ለማ ተሐቀቀ ዘውጁሃ ሲድቀ ዩሱፋ ወከዚበሃ ፊማ ቀደፈትሁ ወረመትሁ ቢሂ የዩሱፍን እውነተኝነት የእሷን ውሸት አረጋገጠ በዚህ ጊዜና ከዛ ምን አለ ቃለ ኢነሁ ሚን ከይዲኩነ ይሄ ነገር ኢነ ሃዘል በህተ ይሄ ቅጥፈት ይሄ አሁን ያወራሽ ውሸት ወለጥፈ ለዚ ለጠፈት ዒርض ሃዛ ሻብ ይሄ ንጹህ የሆነ ወጣት የቀባሽው ጥላሸት መጥፎ ነገር ሚን ከይዲኩነ ሚን ጁምለቲ ከይዲኩነ ከሴራችሁና ከተንኮላችሁ ጭምር ነው። እናንተ ብዙ ተንኮል አለባችሁና ከዛ ጭምር ነው አሁንም አንቺ የሰራሽው ነገር አላት። ኢነ ከይደኩነ ዐዚም ከይዳችሁ እኮ ተንኮላችሁ በጣም ታላቅ ነው ብሎ ተናገረ ማለት ነው። እሱ ግልጽ ሆነ ነገሩ ገባው። ከዚህ በኋላ ثم قال أميرا ليوسف عليه السلام بكتمان ما وقع የተከሰተውን ክስተት የነበረውን ነገር ዩሱፍ ለማንም አሳልፎ እንዳያወራ አሁን ደግሞ እሱ ሊጠይቃቸው ነው። ምን አለ ዩሱፍ ያ ዩሱፍ ማለት ምን አለ ነው አንተ ዩሱፍ ሆይ አሪድ አን هذا ከዚህ ነገር ተው ይሄን ዛሬ የተፈጠረውን ነገር አደራ እንዳታወራ ላ ተذكره لأحد ለአንድም ሰው እንዳትናገር አደራ واستغفري لذنبك ለጥፋትሽ አንቺ ምህረትን ጠይቂ الذي وقع منك من إرادة السوء هذا الشر በዚህ ወጣት ላይ ያሰብሽው ሐሳብ በጣም መጥፎ ነገር ነው። ከዛም አልፈሽ ደግሞ ثم قذفه بما هو بريء منه ባልሰራው ነገር ባላደረገው ነገር ውሸት በሱ ላይ ጭነሽበታል። ይሄ ትልቅ ጥፋት ስለሆነ ለዛ ምህረት ጠይቂ ኢነኪ ኩንቲ ሚነል ኻጢኢን አንቺ እኮ ስህተትን ከፈጸሙት ሰዎች ነሽ ብሎ ሚስቱን ያው መከራት ማለት ነው። ከዚህ በኋላ ያው ሚስጥሩ አልፎ ሌሎችም ሊሰሙት ነው። በከተማው ሊወራ ነው። በዛ ጊዜ የተከሰተ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የዩቲዩብ ቻናል ቤተሰቦች ሰላም ጤና ይስጥልን። ቻናሉ ከወደዳችሁት ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። በሌላ ቁርአን ተፍሲር እንገናኛለን። መልካም ጊዜ ይሁንላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።